ናችሁ? ሁሉ ነገር ሰላም ነው ወይ? የአንድ ሳምንት እድሜ ጨመረልን ፈጣሪ ክብር ምስጋና ለሱ ይሁን። በመስጋና ዛሬም እንግዲህ ከተለያየ ቦታ ነው የመጡት ደመቅ ያለ ተመልካች እዚህ ተገኝቷል። እንኳን ደህና መጣችሁ። በብዛት ደግሞ ያርሰናል ደጋፊዎች እያየሁ እንኳን ደስ አላችሁ። ለነገሩ ባለፈውም ብላችሁኛል ኳስ አንወድም እኛ ሩጫን የምንወደው ብላችሁኛል። ይኸው ቀንደኛው ተከናወነ በል ይለኛል። ስለዚህ አንድ ሰው ከማላችሁ ተገኘ ኳስ የሚያውቅ ቤዝማን ቤዝ ሁለት አርሰናል ሰው ቀስ እያለ ገብቶ የለ ሞታል እንዴ ምን አቃጠላቸው? ዳኒ ክለብ አለው ሩጫና ገበጣ ላይ ነኝ ደስ ይላል። የኳስ ጊዜ ነው። በነገራችን ላይ የአርሰናል ድል ሸፈነው እንጂ ከ17 ዓመት በላይ የኢትዮጵያ ብሔራዊ ቡድን ታዳጊዎች እኮ በሞሮኮ ታሪክ ሰሩ። ለነሱ በጣም ደስ ይላል። የምን ያማል ይሄ የማያማው ነው። ቢኒያም ይባላል። አዲሱ ኮከብ ነው። እንግዲህ የዓለም ሚዲያዎች እየተቀባበሉለት ነው። ትልቅ ቡድን ቢጫወቱ ሁሉ ተስፋ አለው እየተባለ ነው። ግራስሩት ላይ ይሰራ ለሚለው የበሳል ሰዎች አስተያየት ትኩረት ተሰጥተና ልጆቻችን ላይ ተሰራ። እንግዲህ ቱኒዚያን ነው እንደሚያንከራትቱት አስባችሁታል? ልጆቻችን አሁን በፊት እዚህ ሰይፉ ቤቢስ ላይ መጥተዋል እኮ ቹቼ ልጅ ጺም ያላወጣ ልጅ ትክክለኛ እድሜ እንደሚያየውት እነሱ ላይ ነው። ይሄ እንግዲህ አስበው በቱኒዚያ ጨዋታ ላይ ማን ኦፍ ደ ማች ተብሎ ነው እና የመገናኛ ብዙሃን እያወሩለት ነው። ከታች የሚወጡት ልጆች እሳት የበሉ ናቸው። ወደፊት ለእንግሊዝ እግር ኳስ እንዲህ ያበድን አይደል እንዴ? የራሳችን ልጆች እኮ ማስደሰት ስላልቻሉ ነውና ያ ትውልድ እየመጣ ነው። ለዛ ተዘጋጁ። እስከዛ በአርሰናል ባርሰናል የኛዎቹ እስኪመጡ እስከዛ ባርሰናል እንጽናና። በጣም ተስፋ አለን እውነቱን ለመናገርና ከውጭ የኳስ ድጋፍ ጥገኝነት ወጥተን ራሳችንን በኳስ የምንችልበትም ዘመን መጥቶ ለማየት ያብቃን። ምርቃት እንደ አርሰናል ነገር ከተነሳ በሚገርም ሁኔታ ሳምንቱ ድብልቅልቅ አለ እኮ አይደል? ወጥተው ጨፈሩ። በጣም ደስ ይላል። ሚገርም ነው። ከአርሰናል ደጋፊዎች መሃል አንዱም ተወዳጅ አቀንቃኝ ዘፈን ሁሉ እስከ ማውጣት ደረሰ። we are the champion አለ ሳሚዳን እኮ አዲስ ነጠላ we are the champion። አይገርምም? በአንድ ቀን አይገርምም? ግን እድሜ የሰጠው ማያው የለም። አርሰናል ዋንጫ በልቶ ለማየት በቃ እድሜ ትልቅ ምርቃት ነው። እውነት ነው። አሜን። እና የማይሆን ነገር ጋሽ ጥላሁን ዘፈን ላይ ስለ ኢትዮጵያ ሲመኝ ማለት ነው አንገትሽ ራስሽን ችሎ ሊየውና ማግስቱን ይውሰደኝ 10 ሞት ይምጣና ብሎ ነበር። እና ዝም ብለህ ስታስበው በቃ ረጅም ዓመት ነው የሚመስለው አይደል? እድሜ ለሰጠው ሰው ግን ያንን ማየት ይችላል ማለት ነው። አሁን ያ ቅዳሜና ዓርብ ዕለት የሚሸነፍ ሐሙስ በደንብ ቡድን ዋንጫ ይበላል ብሎ ማለት ነው። እድሜ የሰጠው ብዙ ያያል። አርሰናል ደጋፊዎች በድጋሚ እንኳን ደስ አላችሁ። እንደ we are the champion ሲባል ሳሚዳን እናፈቀኝ። ይምጣ። አዎ ሳሚዳን ይምጣ። እስኪ ሞቃር ብሎ ሳሚዳን ዛሬ ደግሞ በመነጽር ነው አርግጀት ተው እንጂ አላስቀምጥሽ። አርሰናል ቻምፒዮን እንደሆነ አታውቅም? በመነጽር ነው ዛሬ የምናያቸው። ታዘን ነው እንግዲህ የበላይ እንትን ነው። ቻምፒዮን ኮንክ ደግሞ ልክክ ይላል። አሁን አቋቋመ ራሱ ወዝጎና ምንም በቃ ቻሉት እንግዲህ ምንም ሲሉ ሻምፒዮን እኮ ቻምፕ
ቻምፕ ቻምፕ 1 ቻምፕ 2 ቻምፕ 3 እያለች ሴት ስትሆን ቻምፒት ቻምፒት አጠርካል ቻምፒኒ። በነገራችን ላይ ዛሬ የሰይፉ በኢቢኤስ እንግዳ እማማ አርሰናል ነውና የሚመጡት እማማ ሻምፑ ለቅ ካሉ ማለዛ እማማ ሻምፑ ገገድ ደስ ይላል። እንግዲህ ቻሉት አርግ ተብዬ ነው የበላይ ዛሬማ ያስፈልጋል። ባለፈው ይኸው ነገር በአይን ይገባል ብዬ መነጽሬን አውልቄያለሁ። ዛሬ ግን ነው የደስታ ቀን ደስታ ደግሞ የምልህ ሲያበሽቁ የነበሩትን ሰዎች በአለመነጽር ማየት ይከብዳል። እነሱ እኮ እኛ መነጽር ነው ያለው፣ እዛ ላይ ነው ኮፍያ ያደረጉ ሁዲ ለመደበቅ ሄዷል። እኛ ግን ይሁን ግድ የለም መነጽር እናድርግ፣ ግድ የለም ለሁሉም ጊዜ አለ። ቻምፒየንስ ሊጉን ከበላን ያኔ ጣራም ነው የምናረገው፣ እንዲህ ብለን ነው የምንዞረው። ሳሚዳን ያኔ ሻምፒየንስ ሊጉን አርሰናል ከበላ ግን የሚያደርገው መነጽር ይሄ ነው። እንደዚህ ሙሉ ለሙሉ አይታይም ማለት ነው። እንዲህ ያልክ ነው ሰው የምታየው። ሳሚ አርሰናል ሻምፒዮን ከሆነ በኋላ የተባሉ ነገሮችን የተለጠፉ ወይም ደግሞ ቪዲዮዎችን አብረን ብናይ ደስ ይለኛል። አንተም ሀሳብ ስጥባቸው። ኧረ ኦኬ ደስ ይለኛል በጣም። ይሄ እንኳን የመልእክተ መሰለኝ ይሄ ሀሳብ ምን ተባለ? አንዳንድ ሴቶች ብዙ የሚታሙበት ነገር አለ፣ የእድሜ ነገር አይደለ? አንዷ ጓደኛችን በቅርቡ 20 ዓመቴ ነው ብላ ኬክ አስቆርሳን አርሰናል ዋንጫ ሲበላ 22 ዓመት ሙሉ እኮ ነው የታገስኩት አላለች። ይሄ መልእክታዊ ታሪክ ነው። ይሄ ከባድ ያቸው አርሰናል ምኑን እንደሚያወጣ ማያወጣው ነገር የለም። አርሰናል ጸበል ነው፣ ጉድ ያወጣል ከውስጥ ጉድ ያወጣል። ይሄ ከባድ ነው። አንዳንዴ ድንገት ነው የሚወጣው። 20 ብላ አክብራ 22 ታግሳለች። ሄነሪ ካለች እኮ ሀርድ ነው። ሄነሪ ጊዜ ካለች በቃ ሄዷል። ኤጅ ራሱ እያወጣ ነው። አሁን እኔ ስሰማ ያንተም ነገር አለበት ሳሚ። አይ በቃ ያው ከጣሰ ጣሰ ነው፣ ምንም ማድረግ አይቻልም። ዋናው በየቀኑ አሪፍ ኖርሃል ወይ ነው። ካልኖርክ ነው ያው እንጂ አሪፍ ከኖርክ እኮ ጣጣ የለውም። አንዳንዶች ሳሚያችን ከሰራው ስራና ትልቅነት አንጻር ፊቱ የቤቢ ፌስ ስለሆነ ነው እንጂ አርሰናል በፊት 28-1 ሲያሸንፍ ሁሉ አይቷል አይደለም። እኔ ይኸውልህ ፈጣን ልጅ ነኝ። ኢቭን ትምህርት ቤት ደብል መምታት ታውቃለህ? አሁን 3ኛ ክፍል አልተማርኩም፣ 2 ተማርኩ፣ 4 ነው የተማርኩት። ፈጣን ነኝ። ስለዚህ ኳስ ሳይ የዛን ጊዜ የነበሩ ልጆች እንደሚያዩት አይደለም። እኔ ማለት ቴክኒክ ምኑ ራሱ ይገባል። ገባ? አሁን ያንን ለስንት ነው ተሸነፉ ያልከው? 28-0 እንደተሸነፉ አቅም እነሱ የሚሉትን አትስማ። ደብል አንተ ግን ስለምታይ ደብል አሁን ኦልሞስት እኔ እኮ አልተማርኩም። ገባ? 12 መማር አለባት ከ1 እስከ 12 አንድ 3ቱን አልተማርኩኝም። ደብል ስታደርግ ያልፋል። የዛኔ አሁን 20 ዓመትም ብል ከዛ ስትቀናንሰው ምናምን የኔ በጣም ዘጭ ነው የሚለው። ጥሩ እድሜ አይሆንም። ዛሬ በነገራችን ላይ ቅኝት ባንድ ላይ ማሲንቆ ተጫዋቹ ወንድ የለም። እድሜ ለአርሰናል ተሰብሩ ለካ አባት እንዴ ያጋጠመውን ሰው ተጫዋች በጉዳት ከስራ ይቀራል አይደል? ተጫዋች በጉዳት እንዴት ሰው አርሰናል ዋንጫ በላ ብሎ ሲጨፍር እጁን አሞት ይቀራል። እስኪ ይኸውልህ ቪዲዮ ላሳየውልህ። አርሰናል የበላ ቀን ይኸው ወንዴ እግዚአብሔር በሚያውቀው ከአርሰናል ከ11 ተጫዋቾች 2 አይጠራም፣ 1 አይጠራም ነው እኮ የምልህ። እውቀት ነው፣ በሙቀቱ ነው ያ ማሊያውን ሲያሸው ግን እንዲህ ሲል ምንድነው ሲባል
ደወልኩለት እኔ ምን ነው ለዋለ አይደለም ያስቆጥራል እኮ ኤሜሬት ያለ እንዲህ ምንድነው አልኩት እንዴ አንተ ከመቼ ጀምሮ ነው ኳስ ምናምን ስለው ልክ ሻምፒዮን እንደሆነ የአርሰናል ደጋፊ ጎርፎ ነው መጣል ስለዚህ ማሊያ ያያሸው እንዲህ ካላልኩ ይሹኝ ቢዝነስ ይሹኝ እንዴ ነው ያለው ይሄ ሪል ደጋፊ አይደለም አሳላፊ የድሩ ምናምን ነው እና ከሙዚቀኛ የአርሰናል በጣም ከባድ ደጋፊ ሮቤል ማሪ ነው በጣም ሮቤል ማሪ በጣም በቃ ሮቤል ነው ጊታር የተጫወተው ሁሉ በነገራችን ላይ ምሽት መዝናኛው ላይ አርሰናል የበላ ቀን ታሪክ ተቀይሯል ዘፈን እየሰራ ጊታሪስቱን ማሊያ ያለበሰችው ልጅ አይተዋል ቪዲዮ መስራት ሁሉ አልቻለም በረከት ነው ቤኪን ነው እኔ ሮቤልን እንደዛ አርጌው አቃሉ ስካርፉን እዛ ሸራተን በመንሰራ ሰዓት አርጌለት በጣም ትልቅ ስሜት ነው ሶ ቤኪም ጊታር እንደዛ ነች ወፍ የለችበት እሷ የለችበት ኤንዲ ስታይል ነች ኤንዲም የለም እኔ ግን ወንዴን እባክህ ተመለስ በሉት የሶማሊያ ወስዷል ይሄን ያሸው ማሊያ አጥበህ ይዘና በቃ ሌላ ነገር ዩናይትድ ቢበላስ ያሻል ከዛ ደግሞ ይቀራል ከባድ በነገራችን ላይ በአርሰናል ድል ያው ከተማዋም አገሪቷም የተለያየ ነገር ነው ያስተናገደችው እንደዚህ ግን ለየት ያለ ቪዲዮ ሰዎችን ያስገረመ የለም ምክንያቱም ሰው መንገድ ስራ ላይ የአርሰናልን ባንዲራ ትራክተር ላይ አድርጎ ይዳምጣል ምንድን ነው ከባድ ከላይ ግን የማንቸስተር ዩናይትድ ይህንን ቪዲዮ ሼር ሲያደርጉ የጻፉት ነገር ደስ ይላል መንግስት በጉዳዩ ጣልቃ ካልገባ በስተቀር አገር ጥለን መሰደዳችን በጣም ይገርም ነው አሁን እርግጠኛ ነኝ በዚህ መንገድ የማንቸስተር ዩናይትድ ደጋፊዎች አይሄዱም ብቻ ኳላ አሁን የግሬደሩ ያስተካከለውን ዳምጠው የሚዳምጠው የማንቸስተር ከሆነ አለቀ የሚወርድ አድስለት ዋው ያው እንግዲህ የኳስ ድጋፍ ስራ ቦታ ድረስ ሄዷል ማለት ነው አሁን ሰውየው በቃ ኢንስፓየር ሆኖ በደስታ ነው ይሄን ነገሩን እያደረገ ያለው በቃ የዛን ቀን የሚሰራው ስራ ሁሉ በጣም በደስተኝነት እንደሚሆን ነው የሚያሳየው በአጭር ጊዜ ላጥ ብሏል ይሄ መንገድ ባይናው አይ ቲንክ እየተመረቀ ነው በነገራችን ላይ ሶሻል ሚዲያ ዛሬ ያልነውን ነገር ስሜታዊ ስንሆን ያልነውን ነገር ነገሮች ተቀይሮ ስናያቸው አብጄ ነበር የሚያስብሉ ናቸው ለዚህ ማስረጃው እኔ ነኝ ማለት አእምሮ ውስጥ ምን አለ ይልሃል ወዲያ ያለውን ነገር የምትተፋ ከሆነ የማታመሰኳ ይሄ ነገር የማታብላላ ከሆነ ባልከው ነገር ታፍራለህ ካሉት መሃል አንዱ እኔ ነኝ ምክንያቱም ዛሬ የአርሰናል ደጋፊዎች በአጠቃላይ በአርቴታ ማንም ሰው እንዲመጣባቸው አይፈልጉም አይደል ራሱ ክለብ እኮ በዓለም ላይ ታይቶ የማይታወቅ ገንዘብ ይከፈለው እያለ ነበር እኔ ግን የሆነ ጨዋታ ላይ አናዶኝ እንዲህ ብዬ ነበር እስኪዩት ለአርሰናል የምመኝለት አርቴታ አሰልጣኙ እንደ ጃርዲያ ወይ ደግሞ ኒሞኒያ አይነት በሽታ እንዲይዘው ለምሳሌ 15 ቀን ምናምን ነው የሚያስተኛው ባለ 15 ቀን እንዳይመለስ ወደ ሜዳ ባይመጣ አዎ የሱን ፍርሃት እያጋባባቸው ልጆቹ እንደ የሱን ጩኸት ይስሙ ይንቆራጠጣል ይቅርታ ለመጠየቅ ነው ያው እንግዲህ ጥፍርም ዋንጫም በልቷል ክብር ለአርቴታ ቅጣት አለ እንግዲህ አይተሃል የተፈጠረው ያልከውን ብለሃል የተፈጠረው እንደማይታል ሂሰን ትወጣለህ አትወጣም ዋጥኩ በቃ አሁን እኮ ይቅርታ ለመጠየቅ ነው ግን አሁን የገባኝ ነገር በጊዜው አይተህ እንደሆነ የሆነ ሰዓት ላይ በጣም አናዶድ ነበር ለካ የእግር ኳስ ደጋፊ ስትሆኑ መቻል አለባችሁ ትክክለኛ ደጋፊ ማለት ያንን ቡድን ከነ ችግሩ ተቋቁሞ መደገፍ ማለት ነው እኔ አውቆ ይመስለኛል አሁንማ አርቴታ አውቆ እንደዚህ ምናምን የሚለው እኔ ተጋጣሚውም ያ ስሜት እንዲሰማው እዛ ሜዳው ላይ የሚቆላልፈውን ስራ ሌሎች አሰልጣኞች ሲተነትኑት በጣም ኢምፖሲብል የሆነ ነገር ነው የሚያደርገው የሚሰጣቸው ሚሽን ምናምን
ግን አብረው እንደዚህ ምናምን ይላል። ስለዚህ እኔ አሁን ከዚህ በኋላ አርቴታ whatever አልሰማውም። ዝም ብዬ ነው አውቆ ነው እንደዛ የሚያደርገው እና በደንብ ችሎታ ያለው ሰው ነው እንጂ እኛ እንደምናስበው አይነት ሰው እንዳልሆነ አሳይቷል። ለማንኛውም ሶሻል ሚዲያ ላይ የሆነ ስሜት ሲሰማን ወተን የምንናገረው ነገር ጊዜው ካለፈ በኋላ ደግሞ ስናየው የሚያሸማቅቅ ነው። ይሄ ነገር ለኔ ደርሶብኛልና ከኔ ተማሩ ለማለት ጥሩ ነው። እኔን የመታኝ እንቅፋት እንዳይመታችሁ። ከአርሰናል ድል በኋላ አዳዲስ ደጋፊዎች ወደ ክለቡ እየመጡ ነውና አንድ ተወዳጅ ቲክቶከር እዚህ መጥቶ አርሰናል ዋንጫ ከበላ የአርሰናል እሆናለሁ ብሏል። አዲስ ገቢዎች በጣም በዝተዋል። ለማንኛውም ይህ ቲክቶከር ጥያቄ ያቀርባል። ለዛ ጥያቄ ደግሞ ሳሚዳን መልስ ይሰጣል። ወሰብ ፋሚሊ አርሰናል ዋንጫውን በልቶታል ጋይስ። ሰይፉ ጋር ስቀርብ ለሰይፍቻ አርሰናል ዋንጫ ከበላ የአርሰናል ደጋፊ ሆናለሁ ብዬ ቃል ገብቼ ነበረ በኢትዮጵያ ሕዝብ ፊት። አሁን አርሰናል ዋንጫውን አሳክቶታል። ስለዚህ አርሰናል ዋንጫ የሚያነሳ ቀን እኔን ማን ማሊያ ያልብሰኝ? ኦፊሻሊ የአርሰናል ደጋፊ ማን ያድርገኝ? ይሄው አልባሽ ለማልበስ በቃ ዛሬ እናልበስ። እግር በእግር ተከታትለ ዛሬ አልብሰነዋል። በቃ ያው ሳሚዳን ዛሬ እንግዲህ አርሰናል ዋንጫ በላ የሚያረገንን አሳጥቶናል ሲል ነበር። የተወሰኑ ፕሮግራሞች አርሰናልን በተመለከተ ነው። 22 ዓመት የጽናት ተምሳሌት ነው። በበርካታ ኢትዮጵያውያኖች ይደገፋል። ከነሱ መሀል አንዱ ሳሚዳንም ነው። ወደ በኋላ ላይ እንገናኝና ትንሽ ነገር እናወራለን። አዲስ ነጠላ ዜማው We are the champion በራሱ ዩቲዩብ ቻናል ላይ ተለቋል። የአርሰናል የሆናችሁ ያልሆናችሁም በማድመጥ ተደሰቱበት። ሳሚ እንገናኛለን እንደገና ሞቃር ጉለታ ታዘን እኮ ነው ብቻ ያው ደስ ይላል። በነገራችን ላይ ሰይፉ በኢቢኤስ ዛሬ አሪፍ እንግዶች አሉ። ስዩም ቃል የሰይፉ በኢቢኤስ ዛሬ እንግዳ ነው። በጣም የተወደደለትን አዲስ ነጠላ ዜማውን ያቀርባል። ጎጃም ዘነጠ እንዴት ነው? ቆንጆ ስራ ነው አይደል? ስዩም ቃል እዚህ ነው ያለው። ለስዩም ቃል እሱም ራሱ አርሰናል ዘነጠ ተብሏል። ትንሽ ዛሬ በቃ ከአርሰናል ራስ አንወርድ። በዚህ ልዩ የመዝናኛ ዝግጅት ላይ ካሁን በፊት እንግዳ አድርገናት ነበረ። በሙያ 60 ዓመት ስትላል ነበር አስቴር። አዎ ለሷ እንግዲህ ፕሮግራሙ ከታየ በኋላ ኢቢኤስ ፈርኒቸሮች ሰርፕራይዝ አድርገዋታል። 60ኛ ዓመት ምክንያት በማድረግ በሙያ የቆየችበትን የጋብቻውን በአጠቃላይ እስኪ ኢቢኤስ ፈርኒቸር ለአስቱ ምን አደረጉላት? ድንገት የፈንጠዝያውን አይተን እንመለስ። ዋው እንዴት እንደሚያምር በስመ አብ። እዚች ጋር አድርጓት። እዚች ጋር የሚያምር ሶፋ ከቤቴ ጋር በትክክል የሚመጥ እዚች ጋር አድርጋት። ዜር ይስጥልኝ፣ ክብረት ይስጥልኝ። በእውነት ቃል የለኝም። አንዳንድ ጊዜ የውስጥን ደስታ መግለጽ ያስቸግራልና በጣም ደስ ስላለኝ መናገሩን ማቃተኝ። አመሰግናለሁ። በጣም አመሰግናለሁ። ድድን ያደረኩት ቴንክ ዩ። እቺንና ዙራት አይደል? እጅግ በጣም ቆንጆ ሶፋ ነው። በጣም ወድጄዋለሁ። አመሰግናለሁ። በጣም ደስ ይላል። በጣም ነው የማመሰግነው። በጣም ደስ ብሎኛል። ኢቢኤስ ፈርኒቸር እቤቴን እንደዚህ አድርጎ አሳምሮልኛል። በጣም ነው የማመሰግነው። ክብረት ይስጥልኝ እላለሁ። እንደገና ደግሞ 25ኛ ዓመት አንቨርሰሪን እና 35ኛ ዓመት የሙያ አገልግሎቴን ሳከብር ከፍ አድርጎ ያከበረኝ
ሰይፉ ፋንታሁን እጅግ በጣም የምወደው ማከብረው ወንድሜ ለዛሬም ለዚህ ነገር ያበቃኝ እሱ ነውና ሰይፍዬ በጣም አመሰግንሃለሁ። ባለህበት ሁሉ ዘመን ይባረክ፣ እድሜ ይስጥልኝ። አመሰግንሃለሁ ውዴ። ከዛ በተረፈ እንደው ዛሬ እኔ እንጃ ቃል የለኝም። እንደዚህ የሚያምር ሶፋ ኢቢኤስ ፈርኒቸር ስለሰጠኝ በጣም አመሰግናችኋለሁ። እግዚአብሔር ይስጥልኝ። ሰባኛው ደግሞ ሲከበር አልጋ የምንጨምርበት ይቀጥላል። ብቻ ከጤና ያስተሻሽቶ ደስ ይላል። አሜን። አዎ የኢቢኤስ በነገራችን ላይ ፈርኒቸሩ ከቴሌቪዥን ጣቢያው ጋር የሚያገናኘው ነገር የለም መስሎኝ እኮ ነው አይደል? ይሄ ፈርኒቸር ነው። ይሄ ደግሞ ኢቢኤስ ነው። የአባቴም ስም እኔ ሰይፉ በኢቢኤስ ነው። ከዛ ውጭ እንግዲህ እንዲያሳምረኝ ያስዋበኝ ደስ ይላል። ራሱ የልብሱ ልስላሴ የሚገርም ነው። ከቢር የወንዶች ልብስ መሸጫን ከልብ አመስግኑ። ለከቢር ከቢር ቻኖሊ ኑድልስ በተለይ ካርኒቮ ስሞክድ የሆነ ስጋዎችን በመሸጥ ታሪክ እየሰራ ነው። በሰይፉ በኢቢኤስም ላይ ተመልካቹን በአንዱን ያው ጭብጨባው እንዲሞቅ እኮ ያደረገው አንድም ቻኖሊ ነው። ለቻኖሊ እባክህ። ከዛ ውጭ በዚህ ልዩ የመዝናኛ ዝግጅት ላይ ሳቅ ጨዋታ ብቻ አይደለም። የጽድቅ መንገድ ላይ ቆሙ የተለያዩ ወገኖች አሉ። የእነሱን ደግሞ ቪዲዮዎች አይተን እንመለስ። ውድ ኢትዮጵያውያን፣ ኤርትራውያን እህቶቼ፣ ወንድሞቼ እንደምን አላችሁ? ገረመው ታምነው እባላለሁ። የልብ ቱቦ ስፋት ተብዬ ጥቁር አንበሳ ክትትል ሳረግ ነበርና ወደ ውጭ ላይ እንድትታከም ስለተባልኩ ወደ ውጭ ህንድ ሀገር ደግሞ ሄጄ ለመታከም ከ6 ሚሊዮን በላይ ስለሆነ የሚያስፈልገኝ እናንተን እርዳታ ለመጠየቅ ነው እና እባካችሁን የኢትዮጵያ ሕዝብ፣ ወንድሞቼ እህቶቼ፣ የኢትዮጵያ ሕዝብ፣ ውድ ኤርትራውያን ያላችሁን እባካችሁ አግዙኝ። ከ6 ሚሊዮን በላይ የተባልኩትና እባካችሁን ነፍሴ ላይ ደረሱ። እባካችሁ ስለ ድንግል ማርያም ብላችሁ። ሰላም ውድ የሀገሬ ህዝቦች፣ በሀገር ውስጥም በውጭም ያላችሁ፣ ይህ የምትመለከቱት ልጄ የ3 ዓመት ልጄ ሲሆን በዚህ ሰዓት በከፍተኛ የጭንቅላት እጢ እየተሰቃየብኝ ይገኛል። ህክምና በሀገር ውስጥ ስከታተል ቆይቻለሁ። ነገር ግን ህክምናው በጣም ከባድና ውስብስብ ስለሆነ በአስቸኳይ ወደ ህንድ ሀገር ሄጄ እንዳሳክም የቦርድ ውሳኔ ተወስኖልኛል። ህንድ ሀገር ሄጄ ለማሳከም ደግሞ የተጠየቅኩት ብር ከ3.5 ሚሊዮን ብር በላይ ነው። ይህም ብር ከጓደኛ ከዘመድ ለማሰባሰብ ሞክሬያለሁ። ነገር ግን ብሩ ሊሞላልኝ አልቻለም። በዚህ ሰዓት ልጄ በአንድ በኩል ግራ እግሩ በጣም እያነከሰ ነው የሚሄደው። በተለይ እጁ ምንም መንቀሳቀስ አይችልም። እባካችሁ ውድ የሀገሬ ህዝቦች ልጄን አድኑልኝ፣ ልጄን አሳክሙልኝ። በልዑል እግዚአብሔር ስም ጠይቃቸዋለሁ። የልጄን ህይወት ታደጉልኝ። ብዙ ደጋግ ኢትዮጵያውያኖች አሉ፣ በሀገር ውስጥም በውጭም፣ በጸሎትም በገንዘብም የታመሙትን የሚያግዙ። ለነሱ እግዚአብሔር እንዳሰባችኋቸው ያስባችሁ ብለን መርቃቸው እናመሰግናለን። ብቻ ዛሬ ድብልቅልቅ ያለ ነው። መልሱን እኮ እንጠራለን። ዛሬ ራሱ ሰርጋቸው ነው። ኢስት ዌስት አዳራሽ ላይ ተወዳጁ የፋና ላምሮት ጋዜጠኛ አዳኔ ሞሸራል ከባለቤቱ ቢታኒያ ጋር እዚህ ይመጣሉ። ከብፌው ነው አይደል? ወዞ ያስታውቃል። ምንድን ነው ከአንዳንድ ሰርጎች ጀርባ ሰርግ እኮ አይጠፋም። እቺ ልጅ ምንድን ነው እያየው ነበር። እያማለለች ነው። የእሱ አዳነ ማን ነው? ከዳነ ቀጥሎ እዚህ አዳራሽ ውስጥ መልስ የምንጠራ ከሆነ የመልእክታ ነው። ከዛች ማንም አንቀበል። ለማንኛውም እዚህ እና አዳነን እንጋብዛለን። ኧረ ዛሬ ልዩ ነው። አቤት እሁድ እንዴት ደስ እንደሚል በአንዱ ዝግጁ ነው። ተመልካቹ አለ። የአርሰናል ደጋፊዎች በደስታ የሚያዩት ልዩ የመዝናኛ ዝግጅት ነው። ዛሬ ዋንጫውን ስላነሱ በድጋሚ ለመላው ኢትዮጵያውያን የአርሰናል ደጋፊዎች በአጠቃላይ እንኳን ደስ አላችሁ ብለናል። ያው ሁሉ ዝግጁ ነው። እንዴት ነው እናንተ? ሳህላን ከመልእክቶች በኋላ እንመለሳለን።
Kabir Noble Menswear.